ሰላም እንዴት ውላችኋል? የተወደዳችሁ ተመልካቾቻችን ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና አጋራችን ኦሮሚያ ባንክ እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። ሆራይዘን አዲስ ጎማ ማኑፋክቸሪንግ ተኪ ምርትን በማምረት ሀገራዊ ግባችንን እንድናሳካ አብነት መሆን የሚችል ስራ እየሰራ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ በ11ኛው የጥራት ሽልማት መርሃ ግብር የአንደኛ ደረጃ የልቀት ዋንጫ ተሸላሚ የሆነውን ሆራይዘን አዲስ ጎማ ማኑፋክቸሪንግን ጎብኝተዋል። የጥራት ተሸላሚ የሆኑ ተቋማት የሚሰሩትን ስራ በአካል ተገኝቶ መመልከት አስፈላጊ መሆኑን የጠቆሙት ፕሬዝዳንቱ ለማኑፋክቸሪንጉ የተሰጠው ሽልማት ተገቢ መሆኑን በጉብኝታቸው ማረጋገጣቸውን ተናግረዋል። ማኑፋክቸሪንጉ ጥራት ያላቸው የጎማ ምርቶችን በማምረት የውጭ ምንዛሪን በማዳን ለሌሎች ተቋማት ምሳሌ መሆን የሚችል ስራን እየሰራ መሆኑንም ጠቁሟል። ዘገባው የሪፖርተራችን ያሸናፊ እንዳለ ነው። ከተለያዩ የመንግስትና የግል ትምህርት ቤት የተውጣጡ ተማሪዎችና መምህራን የአዲስ ኢንተርናሽናል ኮንቬንሽን ማዕከልን እየጎበኙ ነው። ተማሪዎቹ በማዕከሉ በትምህርት ቤት በንድፈ ሀሳብ የተማርነውን በተግባር መቀየር የሚያስችል አቅም እንዳለ ተመልክተናልም ብለዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ልትሰጠን ደግሞ ባልደረባችን መስከረም ቸርነት ከአዲስ ኢንተርናሽናል ኮንቬንሽን ማዕከል በቀጥታ መስመራችን ላይ ትገኛለች። እንዴት ውለሻል መስከረም? አጠቃላይ የዛሬው የጉብኝት ድባብ ምን ይመስላል? ተማሪዎቹስ ኢትዮጵያ በዘርፈ ያላት አቅም ማየታቸውን ምን አይነት ስሜት ፈጠረባቸው የሚለውን መረጃዎችን አድርሽን። አመሰግናለሁ። በጠቅላይ ሚኒስትር አብይ አህመድ አዲስ ኢንተርናሽናል ኮንቬንሽን ማዕከል ተመርቆ ለአገልግሎት ክፍት ከሆነ ጀምሮ እንግዲህ የተለያዩ የማህበረሰብ ክፍሎች የጎበኙት ነው የሚገኙት። በዛሬው ዕለትም ከተለያዩ የመንግስት እንዲሁም የግል ትምህርት ቤቶች የጣጡ ተማሪዎች፣ መምህራን እንዲሁም ሌሎች የህብረተሰብ ክፍሎች ይህንን ኮንቬንሽን ማዕከል እየጎበኙት ነው የሚገኙት። ተማሪዎቹ እንግዲህ በተለይ የተዘዋወሩ በተመለከቷቸው ሀገሪቱ በተለያዩ መስኮች ያላትን እምቅ አቅም እንደተረዱበትም ነው የገለጹት። በተለይ ደግሞ አሁን የምንገኝ በት ዘመን የቴክኖሎጂ የተሰራሽ አስተውሎት ዘመን እንደመሆኑ መጠን ኢትዮጵያ በዚህ ረገድ እየሰራችው ያለችው ተግባር የሚበረታታ መሆኑንና እንዲሁም ደግሞ እነሱም በዚህ መስክ ሲሰማሩ ወደፊት አቅም እንዳለ የሚያሳይ መሆኑን ነው የገለጹልን ማለት ነው። እንግዲህ በተለይ ይህ የኮንቬንሽን ማዕከል በአጠቃላይ በኢኮኖሚ ዘርፍ የራሱን የቻለ አበርክቶ ሊኖረው እንደሚችል የሚታወቅ ነውና አጠቃላይ ኢትዮጵያን እንግዲህ በተለያዩ ዘርፎች ተወዳዳሪ እንድትሆን በማድረግ ረገድ ከፍተኛ አስተዋጽኦ እንዳለው በተደጋጋሚ ሲጠቀስ የቆየ ጉዳይ ነው ማለት ነው። አሁንም እንግዲህ በዚህ ኮንቬንሽን ማዕከል ላይ እኛም ተዘዋውረን እየተመለከትን እንደነበረው ሀገሪቱ በአጠቃላይ ያላትን በተለያዩ መስኮች ያላትን አቅም እንግዲህ የተመለከትንበት ያየንበት ነው የምንገኘው። ተማሪዎቹም ይህንን ነው ያሉን። እንግዲህ በተለይ ደግሞ ተማሪዎች አሁን ላይ ወደፊት አሁን ከቴክኖሎጂ ጋር በተያያዘ ፍላጎት እንዳላቸው ይህንን ደግሞ በኢትዮጵያ ያላት አቅም መኖር መቻሉ ደግሞ በዘርፍ ተሰማርተው ለመስራት ምቹ ሁኔታ እንዳለም ጭምር የነገሩን። እንዲሁም ደግሞ በአጠቃላይ ከዚህ ቀደም ያው በትምህርት ቤት ውስጥ በንድፈ ሀሳብ ደረጃ ሲማሩትና ሲከታተሉት የነበረውን ነገር እየተዘዋወሩ ደግሞ ምን ይመስላል የሚለውን መመልከት እንደቻሉና ይህም እጅግ በጣም እንዳስደነቃቸው ነው የነገሩ። የማያውቋቸውንም የተለያዩ ነገሮችን መመልከት የቻሉበት እጅግ በጣም በሀገሪቱ አቅም እንዳለ በተለይ ደግሞ በዚህ ዘርፍ ለመሰማራት በሚያደርጉት ጥረት ላይ አጋዥ የሆኑ ነገሮች እንዳሉ መመልከት ችለዋል ማለት ነው። መምህራኖቹም አጠቃላይ በተመለከቱት ነገር እጅግ በጣም ደስተኛ እንደሆኑና ሀገሪቱ እጅግ በጣም በተለያዩ መስኮች ራሷን እያሳደገች እንደምትገኝ መመልከታቸውን ነው የገለጹልን ማለት ነው። በተለይ ደግሞ ቀደም ሲል እየገለጽኩት እንደነበረው ከቴክኖሎጂ ጋር በተያያዘ ያለው አቅም እጅግ በጣም የሚገርም ነውና ተማሪዎችም በዘርፉ ራሳቸውን ለማብቃት እድል የሚሰጥ የሚያግዝ መሆኑ ነው የተገለጸው። አሁን ደግሞ ዓለማችን እንግዲህ በተለይ ወደ ዲጂታል ዘርፉ እየተዘዋወረች የተሸጋገረች ያለችበት ጊዜ ከመሆኑ አንፃር እንግዲህ በቴክኖሎጂ ላይ መዘመን ሰው ሰራሽ አስተውሎትን ማሳደግ ምንም ጥርጥር የሌለው አስፈላጊ መሆኑ ይታወቃል። ኢትዮጵያም በዘርፍ ላይ ትኩረት አድርጋ መስራት መቻሏ ከፍተኛ ጠቀሜታ ያለው እንደሆነና እዚህም ላይ ለመስራት እንዳነሳሳቸውና እንዳስደሰታቸው ነው የነገሩን ማለት ነው። ለሳቱ ያሉ መረጃዎች እነዚህ ናቸው። ባልደረባችን መስከረም ቸርነት ለመረጃዎችሽ እናመሰግናለን። መልካም ቀን ይሁንልሽ። እንቀጥላለን። የተወደዳችሁ ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ንግድ ባንክ በትብብር ያዘጋጁት የነጋድራስ የስራ ፈጠራ ውድድር በመጪው እሁድ ፍጻሜውን ያገኛል። በብሔራዊ ቤተ መንግስት በሚካሄደው መርሃ ግብር 5 ተወዳዳሪዎች ለፍጻሜ ይቀርባሉ።
ተመልካቾቻችን በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ልታጋራን ኤዶም አማረ ከብሔራዊ ቤተመንግስት በቀጥታ መስመራችን ላይ ትገኛለች። ኤዶም እንዴት ውለሻል? እንደሚታወቀው እንግዲህ የነጋድራስ የስራ ፈጠራ ውድድር እሁድ ፍጻሜውን ያገኛል። የቅድመ ዝግጅቱ በብሔራዊ ቤተመንግስት የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያደረገ ያለው የቅድመ ዝግጅት ምን ይመስላል የሚለውን መረጃዎችን አድርሽን። አመሰግናለሁ ወይንሸት እንደምን ውለሻል? ቀደም ሲል አንቺም እንዳልሽው እንግዲህ የምገኘው በብሔራዊ ቤተመንግስት ነው። በመጪው የካቲት 30 እሁድ ዕለት ማለት ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እዚህ ቦታ ላይ ትልቅ ድግስ አዘጋጅቷል። ይህ ድግስም እንግዲህ የነጋድራስ የፍጻሜ ውድድር ነው የሚደረገው እዚህ ቦታ ላይ። እንግዲህ እኔም ቅኝቱን ያለው ዝግጅት ምን ይመስላል ስል ዞር ብዬ እስካሁን ድረስ ቅኝት ሳደርግ ቆይቻለሁ። ተቋሙ በጣም ከፍ ያለ ዝግጅትን እዚህ ቦታ ላይ ለማድረግ ዝግጅቶች እየተከናወኑ ነው የሚገኘው። እንደሚታወቀው ነጋድራስ ላለፉት 4 ወራት 30 የሚሆኑ ተወዳዳሪዎችን ሲያወዳድር ቆይቶ እንግዲህ ለፍጻሜው በመጪው እሁድ የሚካሄደው ፍጻሜ 5 ተወዳዳሪዎች የንግድ የስራ ሀሳብ ፈጠራቸውን ይዘው ለውድድር የሚቀርቡበት ነው የሚሆነው። የተለያዩ የራሳቸውን የስራ ሀሳብ ይዘው ነው ለውድድር የሚመጡት። 5 አይነት የተለያዩ የስራ ሀሳቦች ናቸው እንግዲህ በእሁድ ዕለት ፍልሚያ የሚያደርጉት ማለት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ንግድ ባንክ በጋራ ነው ይሄንን ፕሮግራም ያዘጋጁት። ስለዚህ ሁለቱም ለአሸናፊዎች የራሳቸውን ሽልማት አዘጋጅተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከአንደኛ ጀምሮ እስከ 3ኛ ድረስ ለሚወጡ ተወዳዳሪዎች ከ1.8 ሚሊዮን ብር መድቧል። አንደኛ ለሚወጣ ተወዳዳሪ 1 ሚሊዮን ብር፣ ሁለተኛ ለሚወጣ ተወዳዳሪ 500 ሺህ ብር፣ እንደዚሁም ሶስተኛ ለሚወጣ ተወዳዳሪ ደግሞ የ300 ሺህ ብር ሽልማትን አዘጋጅቷል። እንዲሁ በተመሳሳይ የዘወትር የኢትዮጵያ ብሮድካስቲንግ ኮርፖሬሽን አጋር የሆነ የኢትዮጵያ ንግድ ባንክ ደግሞ ለእያንዳንዳቸው የ10 ሚሊዮን ብር ብድር ያለምንም ማስያዣ ብድርን አግኝተው ስራቸውን የሚያከናውኑበትን ሁኔታ የማይመቻችበት ሁኔታ ነው የሚሆነው። እንግዲህ እሁድ ዕለት የካቲት 30 በቀጥታ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የነጋድራስ የንግድ የስራ ፈጠራ ውድድር የሚከናወን ነው የሚሆነው። ለጊዜው ያለኝ መረጃ ይሄንን ይመስላል። ኤዶም አማረ እናመሰግናለን። መልካም ቀን ይሁንልሽ። ዜናዎቻችን እንደቀጠሉ ናቸው። የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ ለኮሪደር ልማት የሚሆኑ ምርቶችን በስፋት እያመረተ እንደሚገኝ ገለጸ። ተቋሙ በተኪ ምርቶች ዘርፍ ለክልሉና ለሀገሪቱ የሚጠቅሙ ስራዎችን እየሰራ እንደሚገኝም ተጠቁሟል። ብሩክታይት አስራት ተጨማሪ አላት። ኢትዮጵያ በሀገር በቀል ኢኮኖሚ ማሻሻያ ትኩረት ካደረገችባቸው ዘርፎች መካከል የአምራች ኢንዱስትሪው በዋናነት ይጠቀሳል። ከውጭ የሚገቡ ምርቶችን በሀገር ውስጥ የሚተኩ ፋብሪካዎች ደግሞ በከፍተኛ መጠን እየተበረታቱ ይገኛሉ። የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ በግብርናው ዘርፍና በአምራች ኢንዱስትሪ ውስጥ ያሉትን የቴክኖሎጂ ፍላጎት አቅርቦትና አጠቃቀም ችግሮችን መፍታት ዓላማ አድርጎ በ2008 ዓ.ም የተቋቋመ ፋብሪካ ነው። ኢንተርፕራይዙ በብረት ማቅለጥ፣ የማሽነሪ ምርት፣ የኮሪደር ስማርት ፖሎችን በማምረት እንዲሁም የትራንስፎርመርና የእርሻ መሳሪያዎችንም በመገጣጠም ላይ የተሰማራ ነው። ይህ ኢንተርፕራይዝ ሲመሰረት በ500 ሚሊዮን ብር መቋቋሚያ በጀት ሲሆን በአሁኑ ሰዓት 5.2 ቢሊዮን ብር ካፒታል አለው። በስሩ 600 ሰራተኞች ይገኛሉ። ቋሚና ጊዜያዊ የስራ እድል የተፈጠረላቸው ማለት ነው። በአሁኑ ሰዓት ባህር ዳር ላይ የኮሪደር ልማት ጋር ተያይዞ በተፈጠረው የስራ እድል አማካኝነት ከዚህ በፊት ከውጭ ገቡ የነበሩ ስማርት ፖልና የዲሽ ከቨር የመሳሰሉ ስራዎችን በዚህ ኢንተርፕራይዝ ባለሙያዎች አማካኝነት ዲዛይን ተደርጎ ከኢትዮ ቴሌኮም ጋር የዲጂታል ስራውን በማቀናጀት የብረት ስራውን ደግሞ በዚህ ኢንተርፕራይዝ በማምረት ላይ እንገኛለን። በራሳችን የተማረ የሰው ኃይል በራሳችን አቅም በራሳችን ማሽን እዚሁ ከማሽን ተከላ ጀምሮ ከፋብሪካ እስከ ግንባታው ድረስ ሙሉን በራሳችን ብዙ ስራዎችን እየሰራንበት የምንገኘው ተቋም ነው። አሁን ላይ እያመረትን ያለነው ወቅታዊ ስራዎች አሁን የኮሪደር ልማት እየሰራን ያለነው የዲች ከቨር ስራዎች አሉ። የማንሆል ከቨር እየሰራናቸው ያሉ ስራዎች አሉ። ከዛ ውጭ ደግሞ ትልልቅ የማሽን ኮምፖነንቶችን እንሰራለን። ሌሎችም እንደዚህ የቲቪቲ ማሽኖች ውል ያዝንባቸው የቲቪቲ ማሽኖች አሉ። የነሱን ቴብል እና የተለያዩ ኮምፖነንቶችን እያዘጋጀን ለማሽነሪ ዘርፍ እያቀረብን እንገኛለን ማለት ነው። ኢንተርፕራይዙ ተኪ ምርቶችን ለሀገር ውስጥ ገበያ በማቅረብ የውጭ ምንዛሬን ከማዳን ባለፈ የልማት ስራዎች በግብአት እጥረት እንዳይስተጓጎሉ በሰፊው እገዛ እያደረገም ይገኛል። ከውጭ የምናስገባቸውን ምርቶች የተለያዩ ማሽነሪዎችና
ፋብሪካዎችን ጨምሮ የሚተካ የውጭ ምንዛሬን ማዳን የሚችል ተቋም ነው። በአማራ ክልል ኢንዱስትሪ ፓርኮች አማካኝነት የገበያ ዕድል ተፈጥሮለት 38 ኢንዱስትሪ ሼዶችን አምርተናል። ገንብተንም ለማስረከብ አሁን በማጠናቀቅ ሂደት ላይ ነው የምንገኘው። ኢትዮጵያ የኢንዱስትሪ ዘርፍን ለማጠናከርና ከውጭ በሚገቡ ምርቶች ያለውን ጥገኝነት ለመቀነስ የተኪ ምርት ስትራቴጂ ቀርጻ ተግባራዊ እያደረገች ትገኛለች። በዚህም በ2016 በጀት ዓመት 2.8 ቢሊዮን ዶላር የሚያወጡ ተኪ ምርቶችን በሀገር ውስጥ ማምረት መቻሉን መረጃዎች ያመላክታሉ። ተመልካቾቻችን ለሰዓቱ ያዝነው የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን ተመኘው።